ሰላም ጤና ይስጥልን። ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዛ ተረፍረፍ ይበለልን። እንዴት ናችሁልኝ? ዛሬ ደግሞ በአዲስ መረጃ መተናል። እንግዲህ ሳውዲ አረቢያ ሊዘጋ ነው ማለት ነው። ይህም መግለጫ ተሰጥቶበታል ማለት ነው። አንዳንዶች እንዴት ይዘጋል፣ ግማሾች ደግሞ ለምን ይዘጋል የምትሏላችሁ ሙሉ መረጃ ልንገራችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦቼ ማለት ነው። ላይክ ብታደርጉበት አትጎዱበትም። እንዲሁም ደግሞ እንግዲህ ፕሮሰስ ጀምረው ያሉ በሳውዲ አረቢያ ወደ ሳውዲ ለመምጣት ያሉ እህት ወንድሞች እንዲሁም ዘመዶች ሊኖራችሁ ይችላል ማለት ነው እና ይሄን ነገር ሰምታችሁ ብታስቆሙ ለወጪ ባይዳረጉ ብዬ አስባለሁ ማለት ነው። በሳውዲ አረቢያ እንግዲህ ለምንድን ነው ካላችሁ እንዲዘጋ የተደረገው ካሉት ከአረብ ሀገራት ሁሉ ጫናና ከፍተኛ ጉዳት እየደረሰ ያለው በሳውዲ አረቢያ ላይ ባሉ ዜጎቻችን ላይ ነው። ይህም ደግሞ ዜጎች በየእስር ቤት በሳውዲ አረቢያ በጅዳ እስር ቤት እንዲሁም ሪያድ እስር ቤት ያሉ ሀበሾች ቁጥርና ስፍር የሌላቸው በወንጀል ተከሰው እንዲሁም ደግሞ የሞት ፍርድ የተፈረደባቸው ብዙዎችም አሉ። ያው እሳቸውም እንደተናገሩት ማለት ነው እና እኛም ሰምተናል። ባለፈው ሰምታችኋል። እስከ 200 ኢትዮጵያን ማለት ነው ኢትዮጵያን ብቻ 200 ኢትዮጵያን እንግዲህ ለአረፋ የሞት ፍርድ እንደተፈረደባቸው ሰምታችኋል። እንዲሁም የተሰውም አሉ። ግማሹ ደግሞ ቀጠሮ ላይም ያለ አለ ማለት ነው እና በአንድ ቀን ማለት ነው። ይሄን አክል እያጣንበት ነው እና ይሄም አስመልክቶ በወንጀል በእንደዚህ አይነት ክስ እስከ ሞት ፍርድ የሚያስፈርድ በሳውዲ ላይ የሚሰሩት ወንጀል ነው። እንዲሁም ደግሞ በአሰሪና ሰራተኛ መካከል ላይ ያለው በተለይ በሴቶች በቅመሞች እና በመዳም ላይ ያለውም እንደዚሁ እንደሰማችሁት በህጋዊ ከሄዱ በኋላ መዳም ደሞዝ መከልከል፣ ህይወት ማጥፋት፣ መደብደብ፣ የተለያየ ነገሮች እየደረሰባቸው ራሳቸውን እየሳቱ ብዙ ነገሮች እያያችሁ ነው ሚዲያ ላይ አይደለ? በሳውዲ ህይወታቸው እየተነጠቀ እንዲሁም አይን፣ ኩላሊት፣ ሆዲቃ እየተወሰደ አስክሬናቸው ቀፎ ወደ ሀገር እየገባ ግማሽ ደግሞ ህይወታቸው ካለፈ በኋላ ተቀብረዋል፣ ቀብረናል ያሉትን በቀደም አሁን በቅርብ ሰምታችኋል። አንድ እህታችንን ህይወቷ ካለፈ በኋላ አስክሬኗን እንኳን ሲባል ተቀብረዋል፣ ቀብረናታል እያሉ አሉ ማለት ነው። ይሄ ምንድን ነው? ሳውዲ አረቢያ ያሉ ጅዳ ውስጥ ኤጀንሲዎችና መዳሞች አንድ ላይ እየተመሳጠሩ የሚሰሩት ስራ ነው ማለት ነው። ስለዚህ ይሄን በማስመልከት ለከፍተኛ ዜጎቻችን ጉዳት፣ ለወንጀል፣ ለእስር እንዲሁም የሞት ፍርድ የተፈረደባቸው ኢትዮጵያን ስለሆኑ በዚህ ምክንያት ሳውዲ አረቢያ እንዲዘጋ ተብሏል ማለት ነው። እንኳንም ተዘጋ ይዘጋ ነው ምለው እኔ ማለት ነው። ምክንያቱም ከሳውዲ አረቢያ ምንም ነገር ጥቅም ያገኙ የለም። በሳውዲ አረቢያ የሚገኙ ኢትዮጵያን ሁሉ ግማሹ የለቀቀ ግማሹ ደግሞ ህይወቱ አልፎ አስክሬን እንኳን ወደ ኢትዮጵያ ያልገባ በመዳም ቤት የሚደበደብ ደሞዝ የሚከለከል ብዙ ስቃይ የምናየው ሀቢባ ቤት፣ ሙባረክ ሙሰማ ቤት፣ ሙቤ ቤት የምንሰማው የተለያዩ ሚዲያ ላይ የምንሰማቸው ሁሉ ከሳውዲ አረቢያ እንጂ ከሌላ አገር አይደለም። በሳውዲ አረቢያ ውስጥ ብዙ ነገሮችን እያስተናገዱ ያሉ ኢትዮጵያውያን ጎዳና ላይ እየተጣሉ ሲታመሙ አውጥተው የሚጥሏቸው ሕክምና የማያገኙ ሳውዲ አረቢያ ያለው ኤምባሲም ሆነ ኤጀንሲ ምንም ለዜጎች እየቆመ እንዳልሆነ እያየን ነው። ስለዚህ በዚህ ምክንያት መቆጣጠር እነሱም ስላቃታቸው በባህርም በምንም ይግባ በየእስር ቤቱ በየጎዳናው የወደቀ ኢትዮጵያን ስለሆነ ኢትዮጵያና ሳውዲ ያላትን ቁርኝነት እንድታቆምና እንዲዘጋ እየተባለ ነው። እሰይ ይዘጋ፣ እኔ ይዘጋ ነው የምለው። ምክንያቱም ምንም ጥቅም አልተገኘም፣ ጉዳት እንጂ። ዜጎች መጥተው በነጻነት እየሰሩ አይደለም። ሌላ ሀገራት እንደ ሳውዲ አይደለም። ዱባይ ብትሄዱ ነጻነት አለ፣ ሌላ ቦታ ብትሄዱ ነጻነት አለ። ሳውዲ አረቢያ መኖሪያ ፍቃድ ቢኖርሽም ባይኖርሽም ነጻነት የተነፈገ ነው። ነጻነቱ ቀርቶ መዳም እንኳን ማለት ነው ቤት ልቀይር ስትሉ መዳም ካልተስማማች የኛ ኤጀንሲዎች ይሄንን እንግዲህ በሳውዲዎች ላይ ሳይሆን እኔ ፍርድ የምሰጠው የኛ ኤምባሲና ኤጀንሲ የኛ ኢትዮጵያን እርስ በራሳችን አሳልፈን የምንሰጥ
ለነሱ የምናግዝ ለራሳችን ዜጋ ሳይሆን የምንቆመው ለአረቦቹ የምንቆም ስለሆን ራሳችንን አሳልፈን የሰጠን ራሳችን ነን። ስለዚህ ሀበሻን እየሸጠ ሀበሻ በገንዘብ እየተታለለ የሀበሻን ሕይወት እየቀጠፈ ያለው ይሄ ችግሩ ከየት የመጣ ነው ካላችሁ ከኤምባሲና ከኛ ከኢትዮጵያ ኤምባሲና ኤጀንሲዎች ቆንስላዎች ነው። ለምን ካላችሁ ሌላ ዜጋዎች አንድ ነገር ከደረሰባት ወዲያውኑ ከደወለች ኢንዶኔሲ ብትሉ ፊሊፒን ብትሉ የተለያዩ በአረብ ሀገራት የሚኖሩ የተለያዩ ዜጋዎች ወዲያውኑ ፓኪስታን ብትሉ ባንጋሊ ብትሉ ከች ነው የሚሉት። ወዲያውኑ መጥተው ደርሰው ችግሯን ፈተው ልጅቷን ይዘው ወደ ሀገር ነው የሚሄዱት። ኡጋንዳ ብትሉ ኬንያ ብትሉ የሀበሻ ሰራተኛ ግን ሁሌም መጫወቻ ናት። ለምንድን ነው ካላችሁ ደሞዛችን ከሁሉም በታች 1000 ብር ኮንትራት ስንመጣ 24 ሰዓት እየሰራ የ8 ሰዓት ስራ ተብሎ እንመጣለን። የምንሰራው 24 ሰዓት ነው። ቻልሽ አልቻልሽ ደከመሽ አመመሽ ምናምን ራብሽ ጠማሽ የለም። እንደ አህያ 24 ሰዓት ያሰሩሻል። ካለ እንቅልፍ ያሰሩሻል። ደሞዝ በወር አይሰጥሽ። ብዙ መከራ እየደረሰ የ1000 ብር ደሞዝ። ይሄ ሁሉ መንግስታችን ነው። እነሱም የሚሉት እኛ ምን እናርግ፣ መንግስታችሁ ያወጣው ህግ ነው። ቢያንስ 1500 እንኳን ቢያደርጉ ኮንትራት ይሁን። በኑሮ ውድነት 1000 ብር ደሞዝ ተቀብሎ 2 ዓመት ሙሉ ሰርቼ እዤ የምገባውን ብር አስቡት። ከዛ በኋላ አሁንም ተመልሼ ከ2 ዓመት ልፋት በኋላ አሁንም ሌላ ልፋት እንጂ ወይ አገሬን አይለውጥ፣ ወይ እኔን አይለውጥ፣ ወይ ቤተሰቤን አይለውጥ ደሞዙ፣ ወይ ደግሞ ጭንቀቴን አያቃለለልኝ። ስለዚህ መዘጋቱ እሰየው ይዘጋ፣ ምንም ትርፍ የለውም። ጉዳት ስለሆነ ለኢትዮጵያ ይዘጋ። ደሞዛችን ያሳነሰብን የኛው መንግስታችን፣ እንድንጎዳ ያደረገው የኛው ዜጋችን። ኤምባሲ አይቆምልንም። ሌላዎቹ ትንሽ ነገር ከደረሰ ወዲያውኑ ኤምባሲ ሲደውሉ ስልክ ይነሳል። የኛ አርፈሽ ስሪ ለስራ አይደለም እየመጣሽው ብለው የኛ የራሳችን ዜጋ ሙልጭ አድርገው እኛን ይሰድባሉ፣ አረቦችን ያግዛሉ። ይሄ እኛን ለጉዳት ጥሉናል። ስለዚህ ስርዓት የማትመሩ ከሆነ አንድ መዘጋቱ ጥሩ ነው። ሁለት ደግሞ እዛ ኤምባሲ ኤጀንሲ ምናምን ቆንስላ ያሉትን ልቅምቅም አድርጋችሁ በሳውዲ አረቢያና በሪያድ ያላችሁ አንስታችሁ ወደ ሀገር ሸኝታችሁ ሌላ አዲስ ቆንስላ አዲስ ኤምባሲ ውስጥ የሚሰሩ ለሀገር ለወገን የሚቆሙ ሰዎችን ይቀየሩልን። ወይ እነሱ መቀየር ነው ወይ ደግሞ ይዘጋ። መዘጋቱም አንድ ረፍት ነው። ምክንያቱም የተለያዩ አረብ ሀገሮች አሉ መሄድ የሚፈልጉ ሂደው መስራት ይችላሉ። ሀገራችን ላይ መስራት ይቻላል። በዚህ ቢዘጋም ህዝቡ በባህር እየመጣ ነው። የራሱ ጉዳይ። ምንም ማድረግ ወድሽ ከተደፋሽ ቢረግጡሽ አይክፋሽ ስለሆነ በባህር መጥቶ ልከፋ ያለ ይከፋ፣ አለቀ። እና በመዘጋቱ እሰየው። መዘጋቱ ነው ጥሩ። ካልደረሳችሁልን ምን ታደርጉልን ሁላችሁ? ተዘጋ የሚባለው ነገር ለእኛ እሱ ይሻለናል። ምክንያቱም ዝግነው ወደዚህ አይመጣም። እዚህ ያሉትንም ደግሞ ካልተደረሰ ለወገን ካልተቆመ ቀን ከሌሊት ካልሰራችሁ እዚህ ጋር ተመድባችሁ የመጣችሁት ለዜጋ ነው፣ ለወገን ነው። አንድ ሴት እንዲደረሰብኝ ብላ አንድ ኢትዮጵያዊ ሰራተኛ ኤምባሲ ውስጥ ስትደውል ያ ኤምባሲ አርፈሽ ስሪ ብሎ ስድብ እንጂ የስድብ ናዳ እንጂ ምን ተጎዳሽ ምን ሆንሽ ብሎ መዳም ጋር ደውሎ አሰሪው ጋር ደውሎ ችግሩ ምንድነው ካልተስማማሽ መልሻት ማለት ነበረበት። ግን አይልም። አርፈሽ ስሪ እያሉ ስንት እህቶቻችን ህይወታቸው አለፈ። በዛ ላይ አስክሬን እንኳን ወደ ሀገር ሲገባ ቀፉ አስክሬን እየገባ የስንት እህቶቻችንን አየን። በአሰሪዎቻቸው ህይወታቸው አልፎ እራሷን እንደዚህ አድርጋ ነው በወንድ ምክንያት ነው እያሉ ጠያቂ አተው ማንን ህይወት ነጠቀ ሳይባል አንድ ከርታታ ኢትዮጵያዊ ህይወቷ ሲያልፍ እየተወሰደ ብቻ መቀበር ነው። ስለዚህ ይሄ ነገር እንኳንም ቀረ ይዘጋ። ብዙዎች ለምን ተዘጋ እያሉ የሚጨነቁ አሉ። መዘጋቱን አንፈልግም የሚሉ ጥርቅም ብሎ ይዘጋ። ምንም አያደርግማ። ሌላ ሀገር ሄደሽ አማራጭ ሰርተሽ መኖር ትችያለሽ። ግን ይሄ ነገር እስኪረጋጋ ደግሞ እንትን የምታወጡ ሰዎች ፓስፖርት አውጥታችሁ የጀመራችሁ ወደ ሳውዲ ለመግባት ይሄ ነገር እስኪረጋገጥና ትክክለኛ ተዘግቷል ተብሎ መረጃው እስኪወጣ ድረስ ባትጀምሩ፣ ፕሮሰስ ባትጀምሩ፣ ገንዘባችሁን ባታወጡ፣ በደላላ ባትበሉ እላለሁ። ላይክ እና ሼር አድርጎ አመሰግናለሁ። ሀሳብ አስተያየት ስጡ በዚህ ጉዳይ ላይ ማለት ነው። እናንተ የምትሰማችሁን እውነት